ሰላም ጤና ይስጥልኝ። በስራ ምክንያት ለብዙ ወራት ርቀን የነበርነው 5 ደቂቃ ሚዲያ ተመልሰናል። ለየካቲት 17 2018 ዓመተ ምህረት በጣም አስደሳችና አዲስ የድል ዜና ነው ይዘን የመጣነው። ፋኖ ከ7 በላይ ትልልቅ የቁም ምሽጎችን በመሰባበር በርካታ ቁጥር ያለው የአገዛዙን ሰራዊት በመደምሰስ ታላቅ ድል ተጎናጽፈዋል። ይህንን 7 ምሽግ የተሰበረበት በጣም አኩሪና አዲስ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ የስልጠና ጥሪ አድርገዋል። ተጨማሪ ያለን ታረምጡታላችሁ። አርበኛ አታለለ ሰጠኝ በወቅታዊ የፋኖ ጉዳዮች ዙሪያ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ፋኖ የአርሶ አደርን ሀብት ንብረት ለመዝረፍ ወደ ገጠር ቀበሌዎች በተንቀሳቀሰው የጠላት ሰራዊት ላይ ከባድ እርምጃ ወስደዋል። ተጨማሪ ያለን ታረምጡታላችሁ። ፋኖ ከ7 በላይ ትልልቅ የቁም ምሽጎችን በመሰባበር በርካታ ቁጥር ያለው የአገዛዝን ሰራዊት በመደምሰስ ታላቅ ድል ተጎናጽፈዋል። ይህንን መረጃ ሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ፋኖ የስልጠና ጥሪ አቅርበዋል። እንደሚታወቀው አርመኒው አብይ አህመድና የስርዓቱ ቀንበር ተሸካሚ ብአዴን አማራን ከምድር ገጽ ለማጥፋት ሌት ከቀን እየሰሩት እንደሆነ መላው የዓለማችን ህዝብ የሚያውቀው የምድር ሀቅ ነው። በመሆኑም ይህን ስርዓት ለአንዴና ለመጨረሻ ጊዜ ለመጣል ሰራዊታችንና የጦር መሳሪያዎቻችን እያዘመንን ወደፊት በብርሃን ፍጥነት እየገሰገስን እንገኛለን። ድርጅታችን አፋብን የምህረት አዋጅ ጥሪ ማቅረቡ ይታወቃል። ሆኖም ጥሪ ተደርጎላችሁ ለመውጣት በዝግጅት ላይ ያላችሁ የመከላከያ አባል፣ የአድማ ብተና መከላከያና የሚኒሻ አባላት በማንኛውም በፖለቲካ እንደየመክሊታችሁ በብልጽግናው ስርዓት ውስጥ የምትገኙ እንዲሁም ከመከላከያ ተመላሽ፣ ከአድማት መከላከል ተመላሽ፣ ከህዝብ ፖሊስ ተመላሽ፣ ከሚሊሻ ተመላሽ የሆናችሁና ከዚህ በፊት በፋኖ አደረጃጀት ቆይታችሁ አሁን በተለያዩ ጉዳዮች ከትግሉ ርቃችሁ የቆያችሁ በሙሉ ወደ ፋኖ እንድትመለሱ ጥሪ እናቀርባለን። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን 7 ምሽግ የተሰበረበት አስደናቂ የድል ዜና የምናስደምጣችሁ ይሆናል። አብራችሁን ቆዩ። 88ኛ ክፍለ ጦር የአርሶ አደርን ሀብት ንብረት ለመዝረፍ ወደ ገጠር ቀበሌዎች በተንቀሳቀሰው የአገዛዝ ሰራዊት ላይ ከባድ እርምጃ በመውሰድ በርካቶችን ደምስሰዋል። በትናንትናው ዕለት መነሻውን ከወንበርማ ወረዳ ሽንዲ ከተማ ያደረገው የአብይ አህመድ የአገዛዝ ሰራዊት በቡራፈር ቀበሌና በዴንድ ቀበሌ አቅጣጫ ወደ ህረት ቀበሌ ተንቀሳቅሰዋል። የጠላት እንቅስቃሴ መረጃ የደረሳቸው በአፋብን ቴዎድሮስ 109ኛ ኮር ስር የ88ኛ ክፍለ ጦር የስቦ መምታትና የቆረጣ ታክቲክ በመጠቀም በወሰዱት እርምጃ በርካታ ወታደሮችን ሙትና ቁስለኛ ማድረግ ተችለዋል። ይህ በእንዲህ እንዳለ የክፍለ ጦሩ አንደኛ ሻለቃ ሽንዲ የመሸገው ጠላት ላይ ጥቃት በመክፈት ተወርዋሪ ንስሮቿን ደግሞ መሀል ከተማ ሰርጋ በማስገባት ጥቃት የፈጸመች ሲሆን ቀንደኛ የሚሊሻ መሪ የሆነውን እንዳልካቸው መኮንንን የተባለ ባንዳን ከነግብረ አበሮቹ በመደምሰስ 3 ክላሽንኮቭ መማረክ ተችሏል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ከ7 በላይ ምሽጎችን በመስበር አስደናቂ ድል አስመዝግበዋል። በአለፋ ወረዳ ሻሁራ ከተማ የመሸገው የአገዛዙ ጥምር ኃይል በመደምሰስ የወረዳ ከተማዋን በቁጥጥር ስር አውለዋል። አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር በአርበኛ ማንዴላ እያዩና ሌሎችም የኮርና የኮር ከፍተኛ አመራሮች ያካተተ 4ቱም ክፍለ ጦር በማቀናጀት ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ኦሜድላ ክፍለ ጦርና ፊት አውራሪ ገበየው ክፍለ ጦር እንዲሁም አርበኛ ሚኒያስን ጨምሮ በትናንትናው ዕለት የጀመረው እልህ አስጨራሽ አውደ ውጊያ
5 ሰዓት በወሰደ አውደ ውጊያ የአገዛዙን ጥምር ሰራዊት በመደምሰስ ከተማዋን መቆጣጠር ተችሏል። በጀግኖች መስዋዕትነት ከተማዋን ከመቆጣጠር ባሻገር ዲሽቃዎች፣ ብሬኖችና ስናይፐሮችን በርካታ የነፍስ ወከፍ መሳሪያዎችን ጨምሮ ተማርከዋል። በዚህ ለአስጨራሽ አውደ ውጊያ ነበልባሎቹ የመይሳው ካሳ ከ7 በላይ ትልልቅ የቁም ሽቦችን በመሰባበር በርካታ ቁጥር ያለው የአገዛዙን ሰራዊት አፈር ከድሜ በልተዋል። በዚህ አውደ ውጊያ አገዛዙ የሚተማመንበት የድሮን ቅኝት ከምንም ሊያድነው አልቻለም። ከ2 ጊዜ በላይ የድሮን ሙከራ ተደርጎ ምንም ሊፈይድ አልቻለም። አርበኛ አታለለ ሰጠኝ በወቅታዊ የፋኖ ጉዳይ ዙሪያ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። ከድርጅቱ ምስረታ ጋር ተያይዞ እውነት ለመናገር ያው ከብዙ ውጣ ውረዶች ነበሩት። ትንሽ የዘገየ መሆኑን ሁላችንም የምናውቀው ሀቅ ነው። ድርጅቱ አፋብን የሚለው ድርጅት ከመሰረተ በኋላ ግን እጅግ ቀጽበ ተስፋ የሆነ ለውጦችን አይተናል። በተለይ ከታች በህዝቡም በሰራዊትም በእኛም በኩል ያለው የትስስር ተሳሳን የምናደርጋቸው አስተዋጽኦ ትልቅ ተስፋ የሰነቀና የጀመርነውን ትግላችንም ፍጻሜውን የሚያሳምርና ፈጣን ለውጥ ፈጣን ምላሽ ያገኘንበት ተቋም ነው። አሁንም ይህ ተቋም እንግዲህ በዚህ አሁን ከተመሰረተ አጭር ጊዜ ነው ያለው። ከዚህ በኋላ ብዙ ነገሮችን የማደራጀት ስራዎችን ከላይ ወደ ታች የሚወርዱ ሰነዶችም ያሉ ሂደቶች ተስተካክለው ወደ ታች ወደ ሰራዊቱ በማድረስ ላይ ነው ያለው። ገና በሂደቶች እንኳን የመጣው ተስፋና የአንድነታችን እንትን ለሁሉም አስደሳች ሆኖ ገና በተስፋው ሁሉም ተቀናጅቶ አውደ ውጊያዎችንም ስራዎችንም ከመስራት አኳያ ትልቅ ለውጥ ያመጣ ድርጅት ሆኖ አግኝተነዋል። በጣም ጥሩ አርበኛ አመሰግናለሁኝ። ከዚህ ባለፈ ቀጥታ ወደ ጥያቄዎቹ እሄዳለሁ ማለት ነው። ፋኖ ከጠላት ጋር በሚያደርገው አውደ ውጊያ እንግዲህ በተለያዩ በአማራ ቀጠናዎች ከፍተኛ የሆነ አውደ ውጊያዎች እየተደረጉ ያሉበት ሁኔታ አለ። በተለይ ከየካቲት 1 ጀምሮ በሰሜን አማራ በላይ እዝ ከፍተኛ የሆኑ ተጋድሎች ተደርገዋል። በእነዚህ አውደ ውጊያዎች እና ተጋድሎችም ከፍተኛ የሆኑ ድሎች ተመዝግበዋል። በተለይ በደብረ ታቦር ከተማን እንዲሁም ወረታን ጨምሮ ከመቆጣጠር አኳያና ብዙ ከተማዎችንም ነፃ ከማውጣት አኳያ በተመሳሳይ በቋራ በኩልም በአርማጭሆም ከፍተኛ ተጋድሎ ተደርገው ነፃ የወጡ ከተሞችን እንመለከታለንና በእነዚህ ከተሞች ውስጥ ያለውን ህዝብ ማን ነው የሚያስተዳድራቸው? አርበኛ አመሰግናለሁ። በብዙ ከተማዎች እንግዲህ እንደሚታወቀው ብዙ ወረዳዎች ብዙ እንግዲህ የዞን ከተማዎች ብዙ አስተዋጽኦዎች ተደርገው በተለይ አፋብን ከተመሰረተ ያለው ተስፋ ሰጭነቱ ሰራዊቱም የታዛዥነት ሚናው የጎላው ነው። ብዙ ወረዳዎችን እኔ ባለሁበት ቀጠናውን እዚህ አይመን፣ ሐሙሲት፣ ጉሃ፣ ምስራቅ በለሳ፣ ምዕራብ በለሳ፣ እብናት እና ብዙ ወረዳዎች ሚካኤል ደብር የሚባሉ ብዙ ወረዳዎች እና ንዑስ ወረዳዎች በፋኖ ሆነው እየተመሩ ይገኛሉ። ይህም አመራሩ ምንድን ነው ካነሳሽው ጥያቄ ህዝብ አደረጃጀት የሚለውን መዋቅር ተዘርግቶ ሁሉም ስርዓቱን መርህን በጠበቀ የህዝቡን ፍላጎት ባማከለ ከህዝብ የራሱ የሚፈልጋቸውን ሰዎች በየዘርፉ እና ተቋማትም በራሳቸው በተለይ ማህበራዊ ዘርፍ ተቋማትና ሌሎችም ተቋማት አጠቃላይ ያሉት በወረዳው ያሉ ሁሉም ከወረዳ አስተዳደር እስከታች ድረስ መዋቅሩን ዘርግተን የህዝብ አስተዳደር ባለው በህዝቡ በየወረዳዎች ያለው ራሱ በፋኖ በሚመራው ድርጅት እየተመራ ይገኛል። መዋቅሩም በሁሉም ወረዳዎች ዘርግተን ህዝቡም እና ፋኖም ጥሩ ሂደትና ጥሩ ግንኙነት ኑሮ ከዚህ በፊት የነበረውን እጅግ የተሰበሰበ የቢሮክራሲ የበዛበት መስመር ተቆርጦ በሚፈልገው መንገድ ስራዎች የተሰሩና ሂደቶች እየቀጠሉ ይገኛል። ሂደቱንም በአጠቃላይ በፋኖ ስርዓተ መንግስት እየተመራ ይገኛል። ሁሉም ተቋማቶች ክፍት ሆነው የትኛውም አይነት ተቋማት በሙያተኞች በኩል ያለው ስራ መስራት መቋረጥ የሌለባቸው በሰዓቱ መደናገጦች ነበሩ። እሱን ወዲያውኑ አረጋግተን ወደ ስራ ገብተው ሁሉም ተቋማት ለማህበረሰቡ አገልግሎት እየሰራ ይገኛል። ሰዓቱና ጊዜውን ጠብቆ ሂደቶች በዚህ ልክ በተስተካከለና
መስተጋብርም ባለበት ቁማና ላይ ይገኛሉ ወረዳዎች ማለት ነው። በጣም ጥሩ አርበኛ፣ ምናልባት ከዚህ ጋር ተያይዞ ላነሳ የምፈልገው ነገር እንግዲህ አገዛዙ ምድር ላይ መዋጋት ሲያቅተው የእግረኛ ሰራዊቱም ሙሉ በሙሉ በሰራዊቱ ማለት በፋኖ ከፍተኛውን ምት ስለሚደርስበትና ስለደረሰበት በሰማይ ከፍተኛውን ድብደባ ያደርጋል። በተለይ የህዝብ ተቋማት ላይ ከፍተኛውን ጥቃት እና ንጹሃን ላይ ከፍተኛውን ጥቃት እየፈጸመ ያለበት ሁኔታ አለና ይሄንን ጥቃት ይሄን ቃጠሎ አንዳንድ የብልጽግና ወይም ያገዛዙ አሽከሮች ፋኖ የህዝብ ንብረት አወደመ አቃጠለ ሲባሉ ይደመጣሉና እንደው ምናልባት መሬት ላይ እንግዲህ ባለው ሁኔታ ካንተ ባለፈ የሚነግረን ሰው አይኖርምና መሬት ላይ ስላላችሁ ማለት ነው ይሄን ነገር እንደዚህ ያሉ ለሚናገሩ ለሚያናፍሱ ሰዎች ምን አይነት መልእክት ይኖርሃል አርበኛ? በድጋሚ አመሰግናለሁ። በዚህ በኩል ምናልባት ይሄ መሬት ላይ ያለ ህዝብ ይመሰክራል። እንግዲህ አገዛዙ ምንድነው ዋናው አላማው ሁላችንም የምናውቀው ተገደንም ወደ ትጥቅ ትግል እንድንገባ የተደረገበት በሂደቶች በሚያረጋቸውና በሚሰራዎች ከዚህ በፊት ሲፈጽማቸው የነበረ ስራዎች አዲስ አይደለም። የአማራ ህዝብ ጠንቅቆ ያውቀዋል። ምናልባት በሌላ ቦታ በሌላ ሀገር በአንዳንድ ክልሎች ለማያውቁ ሰዎች ይፋ ለማድረግ ያክል ነው። እዚህ መሬት ላይ ያለው ግን በይፋ የምናየው ሁሉም ህዝብ የሚመሰክረው ሀቅ ነው። ሆኖም ግን ምንድነው ሆን ተብሎ አይደለም ተቋማቶች በድሮንም አቅሙ በፈቀደው ማንኛውም መካናይዝም ማጣጠል ቀርቶ ሆን ተብሎ ተልእኮ ተሰጥቷቸው ተቋማትንም ኢቭን የግለሰብ የፋኖ ቤተሰብ ነህ ተብሎ የምንመገበው ምግብ በማቃጠል እንደው የምግብ እህል አሰባስቦ ማቃጠሎች ነው ከመሄድ ያለፈውን። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።